ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የአእምሮ ህመሞች በዊርድ ሰዎች ላይ የተመሰረቱ ናቸው የሚለውን አባባል ትንሽ ኢላቦሬት ለማድረግ ነው። መጀመሪያ ግን የአእምሮ ህመም ሰዎች ሲገልጹት የተለያየ ነገር እያሉ ሊሆን ይችላል። ለምሳሌ ዲፕረስድ የምትለውን ቃል ብንወስድ አንድ ሰው ፊልሙ ባክ ዲፕረሲንግ ነው ሲል ይሄ ቅጽል የሚባለው ነው ወይም አጀክቲቭ ነው። የሆነ ነገር ለመግለጽ የተጠቀምበት ነው። ከዛ ከፍ ሲል ደግሞ ሰዎች ዛሬ ደብሮኛል ሊሉ ይችላሉ። ይህ ጊዜያዊ ነው እንጂ ድብርት ምንለውን የአእምሮ ህክምና ላይ ዲፕሬሽን ምንለውን አይወክልም። በእርግጥም ግን አንዳንድ ሰዎች ደግሞ አም ዲፕረስድ ሲሉ የእውነት የአእምሮ ህክምና ላይ ሜጀር ዲፕሬሲቭ ዲስኦርደር እንደምንለው ታመውም ሊሆን ይችላል። ከዛ ባሻገር ደግሞ የአእምሮ ህመም ላይ ህመሞችን በቡድን ነው የምንከፋፍላቸው። ምድብ አላቸው። ለምሳሌ የጭንቀት ህመም የሚባል ምድብ አለ። በውስጡ ደግሞ አጠቃላይ የጭንቀት ህመም የምትባል አንድ ዳያግኖስቲክ ኢንቲቲ አለች እና ጭንቀት ስንል ምድቡን ነው እያልን ያለ ነው፣ ያችን ዲስኦርደር ነው እያልን ያለ ነው። ከዛ ባሻገር ደግሞ ጭንቀት የምንለው ከነዚህ ዲስኦርደር ወይም ምድብ ጋር ዳይሬክትሪ አዛምድ አይደለም። አንዱ ሌላም ቦታ ላይ ይችላል። ለምሳሌ የጭንቀት ህመም ዲፕሬሽን ላይ ይሰማል፣ ስኪዞፍሬኒያ ላይ ሊሰማ ይችላል ወዘተ። ኤኒዌይ የተነሳንበት እንግዲህ የአእምሮ ህመሞች በዊርድ ሰዎች ላይ የተመሰረቱ ናቸው የሚለውን አባባል የተናገረው ሃርቫርድ ዩኒቨርሲቲ ውስጥ ጆሴፍ ሄንሪክ የሚባል ኢቮሉሽነሪ ባዮሎጂስት እና አንትሮፖሎጂስት ነው። እና እሱ ሊል የፈለገው ምንድን ነው እንግዲህ የአእምሮ ህመሞች ላይ ዩኒቨርሳል ወይም ዓለም አቀፋዊ ህመሞች የሚባሉ አሉ። እንደነ ዲፕሬሽን፣ ስኪዞፍሬኒያ፣ ማህበራዊ ፍርሃት ወዘተ። እነዚህ ዓለም አቀፍ ናቸው ተብሎ ተወስኗል። ከዛ ደግሞ በባህል የተወሰኑ ወይም በባህል የታጠሩ ህመሞች አሉ። ለምሳሌ ቆሌ፣ ዛር። ቆሌ የሚባል ኢትዮጵያ ውስጥ ብቻ ነው ያለው። ዛር ደግሞ የሚባለው ምስራቅ አፍሪካ ውስጥ አለ፣ ግብፅ አካባቢ፣ የመን አካባቢ አለ። ሌሎቹ ደግሞ አታክ ዲ ነርቨስ የሚባል አለ። እሱ ላቲን አሜሪካ፣ ቬኔዙዌላ ምናምን ያለው። ቻይና ደግሞ ውስጥ ሄዱ ሺንጄ ሾራ የሚባል አለ። ከዛ ኮሮ ደግሞ የሚባል አለ ሳውዝ ኢስት ኤሽያ ላይ። ብቻ እንደየቦታው በባህል የታጠሩ ህመሞች አሉ። እነዚህን ግን ማን ነው በባህል የታጠሩ ናቸው ያለው? ማንም ይወስነው። ለምሳሌ አኖሬክሲያ ነርቮሳ የምንለው ምግብ ያለ መብላትና በጣም እስከሚከሱ ድረስ እንትን ማለት ይሄ የምዕራባውያን አይደለም ወይ? ለምንድን ነው ዓለም አቀፍ ነው የምትሉ የሚሉ አርጊመንትስ ሲያመጣ ነው እንግዲህ በዊርድ ሰዎች ላይ የተመሰረተ ነው ያለው። እና ዊርድ ሲልሱ ምን ማለቱ ነው? ዋይት ኤጁኬትድ ኢንዱስትሪያላይዝድ ሪች ኤንድ ዴሞክራቲክ ማለቱ ነው። ስለዚህ እነዚህ ላይ የተመሰረተውን ዓለም አቀፍ ለምን አደረጋችሁ የሚሉ ስለ ኮንስትራክት ቫሊዲቲ ነው። እና አንድ ሰው እንግዲህ ዲፕረስድ ነኝ ሲል የተለያየ ነገር እያለ ሊሆን ይችላል። እንደ ሳይኪያትሪስት አንደኛው የምንሰራው ስራ ሰውየው ይህንን ቃል የተጠቀመ ያለው እንደ ቅጽል ነው፣ እንደ ስቴት ነው፣ እንደ ሙድ ዲስኦርደር ነው ወይስ እንደ ካቴጎሪ ነው፣ እንደ ዳያግኖስቲክ ካቴጎሪ ነው የሚለውን እሱን መለያየት ይፈልጋል። ከሌላ ባህል የመጣ ሰው ሲሆን ይችን ለመለያየት ትንሽ ያስቸግረዋል ማለት ነው። ለምሳሌ አንድ አበሻ መጥቶ እኔ ጎረቤቶቼ በአይነ ቁራኛ ነው የሚያዩ፣ ባለፈው ዕለት እንደው የታረደ ዶሮ በሬ ላይ ጥለዋል፣ ያቺ ጎረቤቴ እንደውም ቤተክርስቲያን ሄዳ መርፌውላ ሰክታብኛለች ስትል ይህንን በእንግሊዝኛ ለመተርጎም እንኳን አንተን የማልችለው ግን ዊ ኖ ዘ ጂስት ምን ማለት እንደሆነ ማለት ነው። ሶ ኤኒዌይ ህክምና ላይ ሰዎች በሚገባቸው ቋንቋ ሀሳባቸውን ሲገልጹ በጣም የተሻለ ነው። በተለይ ደግሞ የአእምሮ ህክምና ላይ ጥሩነቱ ምንድነው? አሁን አብዛኛው ቦታዎች ላይ የኢትዮጵያውያን ሳይኪያትሪስት፣ ቴራፒስት ወዘተ አሉ። ለዛሬ እንግዲህ ይዤላቸው የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።